ሰላም ሰላም ዩቲዩብ እንዴት ናችሁ? እንደምን ከረማችሁ? ወዳጆቼ ውዶቼ እንዴት ናችሁ? እንደምን አላችሁ? አረ ሰብስክራይብ አድርጉ። ምን እሺ ነው? አረ ተው እንደግ። አረ እስኪ ከፍ አድርጉና ምን እሺ ነው? ባዳዊ ሰሞኑን ተጠፋፍተናል። ላይክ ሰብስክራይብ አድርጉ። ሰብስክራይብ እስኪ አሳድጉ ጋይስ፣ አሳድጉ እስኪ ከፍ እንበል እንስራ። ስፔሻሊ አለ እንግዲህ የሳውዝ አፍሪካ ላይፍ በጣም ከባድ ነው፣ ይከብዳል። ዛሬ ደግሞ ስራ ቦታ ሆኜ ነው እንደዚህ በቃ ላይፍ ይመስላል። ስራ ቦታ ነፍ ስራ ነው አለኝ ባዳዊ ስራ ይሰራ፣ ግን የሴፍቲ ጉዳይ ነው ዋናው። እና ስለ ሳውዝ አፍሪካ ሀደ ጉዳይ ዛሬ እናነሳለን። ስፔሻሊ እዚህ ሀገር ምንም አልተመቸኝም። ምንም ለመቀየር አስቤያለሁ፣ ብዙ ጥሬያለሁ፣ ግን ምንም አልተሳካም ነው የምላችሁ ጋይስ። ወይ ህጋዊ ፔፐር የለም። ሰው 8 አመት ቁጭ ብሎ 7 አመት ቁጭ ብሎ ህጋዊ ፔፐር አይዝም። ታዲያ ኑሮ ነው? it's not fair guys። ዳት ይደብራል፣ ይደብሩኛል። እዚህ ሀገር ምንም አልታየልኝም። ምንም መውጣት አለብኝ ከዚህ ሀገር ጋይስ፣ እውነቴን ነው። ግን ብዙ ጥሬያለሁ። ላይክ ስደተኛ ስለሆንኩ ላይክ እንደፈለኩ መውጣት ስለማልችል ብዙ ቻሌንጆች አሳልፌ ነው፣ ብዙ ነገር አስተካክዬ ነው። እና ባዳዊ የዛሬ 3 አመት ምናምን ነበር ለመውጣት ያሰብኩትኝ። እና ከዚህ ሀገር ወደ ኢትዮጵያ ብሄድ ኢትዮጵያን በአሁኑ ሰዓት ያለችው ሁኔታ በጣም አስቸጋሪ ነው፣ ለመውጣት አስቸጋሪ ነው። ስለዚህ ምንድነው ታግዢ ከዚህ ሀገር እንደምንም ሆኜ መውጣት፣ እሱን ነው የምፈልገው። እኔ እንደምን እወጣለሁ፣ ግን 700,000 800,000 900,000 ከፍሎ የሚመጣ ሰው አለ። እነዚህ ኢቭን በአሁኑ ሰዓት ብራዘር ሀገሪቷ ተበላሽታለች፣ እንደ ድሮ አይደለችም። አትምጣ ነው የምለው ያራዳ ልጅ። ኢትዮጵያ እንደምንም ሰርተህ ተለወጥ። አላም ደግሞ ሌላ ሀገር ለማሄድ ተራገራ እሱንም በህጋዊ መንገድ ሌላ በወንዝ ምናምን አለ ላይክ አሁን እኔ ላይክ በባህር ምናምን ተንከራተት አይደለም። ባለፈው ሳምንት ያየነው ነገር ነበር፣ በጣም የሚያስፈራ ነገሮች አሉ። አሁን ራሱ እዚህ ሀገር ሲገባ በቪዛ አይደለም፣ ጫካ ለጫካ ነው እየዘለን የገባው ነው። እዚህ ጋር ያኔ ልጅ ነበርኩ በጣም ምናምን፣ ግን በዛም ያኔም በጣም ጠንካራ ልጅ ነበር። ጠጉሬን ደግሞ አስነስተና ደስ ይላል የራዳ ልጆች። እና ሰብስክራይብ አድርጉ እንዳትረሱ። እና ወደ ሐሳቢ ሲመለስ ምንድነው ጣካ ነው እዚህ ሀገር የገባው ነው። ስንት ቻሌንጅ አሳለፈ፣ ስንት መከራ። መንገድ ላይ ወደ ላይክ 2 ወር ቆይቻለሁ። መንገድ ላይ ከሙያሌ አንስቶ ሳውዝ አፍሪካ ለመግባት 2 ወር ቆይቻለሁ። ሳትበላ እኔ ላይክ ሳልበላ ላይክ 24 ሰዓት 48 ሰዓት የምትቆይበት አጋጣሚ አለ። ሳትበላ አንዳች ነገር ውሃ ሳትጠጣ፣ ውሃ ይጠማል፣ ይርባል። እንደውም በእኔ ሰዓት ላይ መንገዱ ላይ ዝናብ ምናምን ስለነበረ ብዙም የውሃ ጥማት ምናምን አላስቸገረኝም። ላይክ ዝናብ ነበር። ትንሽ ታንዛኒያ ላይ ትንሽ ለ3 ቀን ነው ቆየሁት። ታንዛኒያ ላይ በጣም ተቸግሬ ነበር። ውሃ በጣም ጠመኝ ነበር። ሙቀት ነው። ታንዛኒያ ጫካ ውስጥ ነው የነበርነው። ለ9 ሰው ነበር ያኔ፣ የዛሬ 7 አመት አካባቢ 7-8 አመት አካባቢ አይተኝ ለ9 ሰው ነበር። ከሙያሌ አንስቶ እስከ ሳውዝ አፍሪካ እስከምንገባ ለ2 ወር ለ9 ሰው ብቻ ነበር የነበረው። እና ታንዛኒያ ላይ ነበር በቃ በጣም ችግር የነበረው፣ በጣም የውሃ ጥማት ላይክ የምግብ ችግር የነበረው ታንዛኒያ ላይ ነበር። ያኔ ጩጬም ስለነበርኩ ብዙ ሰዎች ላይክ ሲያንከባክቡኝ ነበር ምናምን፣ ላይክ ሹፌሮች ምናምን በትራክ ሹፌር ነው የመጣነው ስላችሁ ላይክ ከናይሮቢ አንስቶ እስከ ታንዛኒያ የሚያመጣ አለ። ከታንዛኒያ አንስቶ እስከ ዛምቢያ ድረስ ያመጣ አንድ ነበርና ዛምቢያ ላይ 15 ቀን ቆየን። እዛ ትንሽ ችግር ነበር፣ ራብ ነው እዛ። በቃ ብዙ ሎት ኦፍ ችግሮች አሉ። ኢቭን እንደዛ አይነት ችግር አይታ ነው ላይክ 700,000 800,000 ገብታ ከፍለ እዚህ ሀገር የምትገቡ። እና ውዶቼ ወንድሞቼ ስሙኝ፣ ያን ሁሉ ብር ከፍላ መታ የምትኖር እንደዛ አይነት ሾፕ ነው የምትሰራው።
ኦፊስ ላይ አሰራም እሱም ላይክ ነፃነት አይኖርም ነው ላይክ እንደፈለክ መሆን አትችልም አንደኛው ህጋዊ አይደለም ህጋዊ ፔፐር አይሰጥም እዚህ ሀገር እንደሌላው ሀገር ለምን 10 አመት አይቀመጥ ለምን 15 ላይክ የሚያግዝ ሰው ከሌለ ህጋዊ አይደለም በቃ እንደዚህ አይነት ኑሩ ለማኑ ላይክ እስከ 1 ሚሊዮን የኢትዮጵያ ብር እሪኩ ሆኖ ሰዓት 1 ሚሊዮን ብር ቤት ከኢትዮጵያ አልወጣም ያራዳ ልጅ ስራ ሰራለሁ ነው ነፍ ስራ እንዴ 1 ሚሊዮን ይዞ ሳውዝ አፍሪካ እንደ ድሮ አይደለም የለም እኛም አልተላወጥንም አትምጣ እናቴን አትምጣ እኔና አይደለም እናት መውጫ ከባድ ነው እንደምትገባ አይደል ስትመጣም ያኑ ለብር ከፍለን ዲያውና መስዋዕትነት ለምን ትከፍላለህ በቃ በህጋዊ መንገድ ፓስፖርት ይዛ ሌላ አውሮፓ ሀገራት ምናምን በቃ ለማሄድ መጣር ነው ማን እና ወንድሞቼ እዚህ ሀገር ለመምጣት አትቸኩሉ ቆም ብላችሁ አስቡ በአሁኑ ሰዓት 1 ሚሊዮን ከፍለ መጣ ብዙ ቻሌንጅ ነው የምታየው ብራዘር ያን 1 ሚሊዮን ይዘ ኢትዮጵያ ላይ ሰራ ታዋይነ አስተካክላ ከሀገሪቱ መንግስት ጋር ተገባብታ መስራት ነው ያራዳልች እኛ እንኳን በዛን ጊዜ መተን ላይክ ያኔ እኛ በትንሽ ብር ነው መጣነው ብራዘር ግን እስከ ዛሬ ያለፈናል ነው ማለት ካሁን በኋላ መጣ ደግሞ ሀገሪቷ ተበላሽቷል እንደ ድሮ አይደለም የፔፐር ጉዳይ አለ በሌባ መመታታል ማሞትም አለ ለምን በሀገር ፍሮን አትኖርም እንዴ ብራዘር ስደት ማለት ብራዘር ከባድ ነው እዛ ኢትዮጵያ ቁጭ ብላ እንደምታስብ ያለ ስደትን ወጥቶ ያያቃል ይህንን ስነግር ወይ እንዳትመጣ ፈልጌ ምናምን እንዳይመስል ላንተ ለራስህ ቢየ 1 ሚሊዮን ይዘ ሳውዝ አፍሪካ ከምትመኝ ዱባይ ደብሰራ ይቀላል ዱባይ ምናምን ሄዳ ብሰራ የስራ ፍላጎት ካለ በህጋዊ መንገድ የትምህርት ደረጃም ካለ ተጠቀም ወደ ሌላ አውሮፓ ሀገራት ሄደ ብትማር ብሰራ ትጠቀማለህ ሳውዝ አፍሪካ እንደ ድሮ አይደለችም ብሮ ይሄንን ደግሞ አስረግጬ ነው የምነግረው ላይክ እኔ ያሉበት ላይፍ ሌላው ኢትዮጵያዊ እንዲኖር አልፈልግም ምን ያሳለፍኩትን ቻሌንጅ ሌላ ኢትዮጵያዊ እንዲያሳልፍ አልፈልግም የግድ መላውጥ ብላ ካሰብ ከሀገር መውጣት የምትፈልግ ከሆነ ወደ ዱባይ ሄዳ ወደ አውሮፓ ሀገራት 1 ሚሊዮን ብር ይዛ ይወስደዋል እሱንም ደግሞ በባህር እግር ጉዞ አይደለም በህጋዊ መንገድ በፓስፖርት በቪዛ ወጣ መስራት ይችላል እኔ የትኛውም ኢትዮጵያዊ ላይ ያለ ህጋዊ ከዛች ሀገር እንድትወጣ አልፈልግም እየተቸገርክም ቢሆን ኢትዮጵያ ውስጥ ብትኖር ይቀላል እግር ጉዞ ማለት lots of problems አሉ በጣም ሀምር የሚያደርጓቸው ብዙ ነገሮች አሉ እንድታውቁ ነው ብራዘር ብዙ ችግሮች ስለዚህ ህገወጥ መንገድ ከሀገር አትውጣ ብላለሁ ስፔሻሊ ደግሞ ሳውዝ አፍሪካ የምትመጡ ልጆች ብዙ ቻሌንጆች እንዳላችሁ አውቃችሁ ለመምጣት ካሰብኩ እሱን ራስህን አሳምነ አምነ ከመጣ ብዙ ችግሮች እንዳለ አውቃ አምነ ራስህን በጣም አስረግጠህ ነው መምጣት ብራዘር ካልሆነ አትምጣ ሳውዝ አፍሪካ ተባልታለች ለኛም አልተጠቀመች አራስ በጣም ምር ብሎኛል ሳውዝ አፍሪካ በጣም ከመነግራችሁ በላይ ብቻ ነገሩ ሳልቅ አሳውቃችኋለሁ እንዴት መውጣት እንዳለብኝ መውጣት ስለምፈልግ ሳውዝ አፍሪካ አይሆንም አትምጡ ለኢትዮጵያውያን አይሆንም ብዙ ቻሌንጆች እየደረሰባችሁ ብዙ ችግር መሞት ትዘረፋል ከነቃው ያቃጥሏል ብራዘር የሌባ ሀገር ነው ሌላ ሀገር ሄደ መስራት ይችላል በትምህርትም ካለ በስራ ሞያም ይሁን በቃ
ሌላ ሀገር ለመሄድ አስብ። በቃ ስፔሻሊ ኢትዮጵያ ያላችሁ ወንድሞቼ እባካችሁ ሳውዝ አፍሪካ ለመምጣት አታስቡ። 1 ሚሊዮን 800 ሺህ 900 ሺህ እየከፈልክ አትምጣ ሳውዝ አፍሪካ። እዚህ ያለው ወንድም ለአንተ የሚያዝነ ከሆነ እዛ ስራ ያሰራ ከፍሎ ስራ ያሰራ 4 ነጥብ። ውዶቼ ለማንኛውም ሰብስክራይብ አድርጉ። ቀጣይ በሌላ ቪዲዮ እንገናኝ። ይመቻችሁ ባይ